ብዙዎቹ የሀብት መንገድ በቢሮ ውስጥ ብቻ ይመስላቸዋል። ነገር ግን እውነተኛውና የማይነጥፈው ነጭ ወርቅ ያለው በገጠሩና በፍየል እርባታ ውስጥ መሆኑን ይታወቃል። በአነስተኛ ቦታና ባልተወሳሰበ አያያዝ የቤተሰብን ኢኮኖሚ ሊቀይር የሚችልበት ወርቃማ እድልም በእጃችን ላይ ይገኛል። ሰላም ጤና ይስጥልኝ ቬትኬር ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉም። በትንሽ መጀመር በትልቅ ማሰብ ነው። የግድ በመቶዎቹ የሚቆጠሩ ፍየሎችን መግዛት የለብንም። በጥቂት ምርጥ ዝርያዎች ለምሳሌ ቦየር ወይም የተሻሻሉ አካባቢ ዝርያዎችን በመጀመር አያያዛቸውን እየተለማመዱ ቁጥራቸውን ማሳደግም ብልህነት ነው። ጥራት ያለው ዝርያ መምረጥም እንዲሁ ዝም ብሎ መራባት ሳይሆን ለስጋ ወይም ለወተት የሚሆኑ ምርጥ ዝርያዎችን መምረጥ ትርፋማነት በግማሽም ያፋጥነዋል። ምግብና ጤና ላይም አለመሳሳት ወይም አለመቆጠብ ነው። ፍየል የሚበላውን ነው የሚመልስልን ማለት ነው። የተመጣጠነ መኖና ንጹህ ውሃ ማቅረብ እንዲሁም ወቅታዊ ክትትል ማድረግ ከኪሳራም ይጠብቀናል። ገበያን እንግዲህ ቀድሞ ማጥናትም ትልቁ ነው ማለት ነው። ፍየሎች ከመድረሳቸው በፊት የትና ለማን እንደሚሸጡ ለምሳሌ ለሆቴሎች ነው፣ ለስጋ ቤቶች ወይስ ለባል ገበያ ቅድም ሊኖረን የግድ ይገባል ማለት ነው። ማስታወስ ያለብን ነገር ምንድነው? የእርሻ ትዕግስትና የጥበብም ስራ ነው። ዛሬ የምንተክላት አንዲት ፍየል ነገ ትልቅ ድርሻ ባለቤት ታደርገንም ትችላለች። ጊዜው አሁን ነው። አሁን መጀመር ይልፉ ይለወጡም።